ኦልራይት ኤቭሪዋን እንዴት ናችሁ? ቀለም አካዳሚ በሌላ ቪዲዮ ተመልሷል። ዛሬ የምናየው ግሬድ 11 ዩኒት 3.3 ነው የምናየው ላንድ ሪሶርስ ዲፕሌሽን ኤንድ ዴግራዴሽን የሚለውን ነው የምናየው። ሶ ይህንን ሰብ ቻፕተር ስንጨርስ አንደኛ we will be able to describe the concept of resource degradation ምንድነው ሪሶርስ ዴግራዴሽን የሚለውን ወይም ዲፕሌሽን ማለት ነው የሚለውን ምንድነው እሱ እናያለን። ከዛ መቀጠል the causes ምክንያቱ ምንድነው የሪሶርስ መበዝበዝ ያላግባብ ሪሶርሶችን እንድንጨርሳቸው የሚያደርገን ምንድነው የሚለውን ኮዞቹን እናያለን። ከዛ መቀጠል ኢምፓክቶቹን ማለት ነው ወይም ኮንሲኩዌንሶቹን ከዛስ ምክንያቱ ይሄ ነው ሪሶርሶች ላይ እንደዚህ አይነት ኢምፓክት ተፈጠረ የሚለውን እናያለን ማለት ነው ኮንሲኩዌንሱን ማለት ነው። ከዛ መቀጠል ኮንዘርቬሽን ሜዠር ምን እናድርግ እንደዛ እንዳይሆን ምን እናድርግ የሚለውን 3 ላይ ያየነው ስለ ውሃ ስለ አፈርና ስለ ጫካ ነበር። ይሄኛው ደግሞ እንዳጠቃላይ ስለ መሬት ነው የምናየው። ኦኬ ጀስት መሬቱን ኦኬ ሶ ምንድነው ሪሶርስ ዴግራዴሽን? Resource degradation የምንለው it is the decline in what in the quality and in the quantity of land. Okay so መሬት በደንብ ከተጠቀምነው ኳሊቲው ብቻ አይደለም ኳንቲቲውም ይቀንሳል። ኳንቲቲው ማለት ብዛቱ ይቀንሳል። ሶ መጨረሻ ላይ ሄዶ ወደ ድንጋይነት ሊቀየር ይችላል። አፈሩ ሁሉ አልቆ ወደ ድንጋይነት ሊቀየር ይችላል። so just it's not only the quality it's also the quantity of land. የነዚህ ነገር ዲክላይን ምን እንለዋለን? ዲግራዴሽን የሪሶርስ ዴግራዴሽን እንላለን። በአጠቃላይ ኖት ጀስት ላንድ ግን ውሃም ልንጨርሰው እንችላለን። በራሱ በተወሰነ መልኩ ሪጀነሬት ማድረግ የሚችል ቢሆንም ወርቅም ቢሆን አውጥተን ነው የሆነ ሳለ ያልቃል። ሶ ሪሶርስ ዲግራዴሽን ኖት ጀስት ኳሊቲ በተለይ ዘ ኳንቲቲ እሱ ላይ ያለ ዲክላይን ነው። በአብዛኛው የሚፈጠረው ምንድነው ወይም ኢኒሺየት የሚደረገው በሰው ልጅ ስራዎች ነው። ሰው በሚሰራቸው ፋክተሮች ምክንያት ኢኒሺየት ይደረጋል። በአብዛኛውም ብዙ ተጽዕኖ የሚፈጥረው የሰው ልጅ ራሱ ነው። ግን በተወሰነ መልኩ ተፈጥሯዊ ፋክተሮች አሉ። ኦፍ ኮርስ የመሬት መንሸራተት ኢሮዥን ለምሳሌ ከፍተኛ የሆነ ዝናብ የሚዘንብ ከሆነ አፈሩን ያጥበዋል። እዛ አካባቢ ላይ ላንድ ስላይድ ሊኖር ይችላል or something እነዚህ ደግሞ ተፈጥሯዊ የሆኑ ኢምፓክቶች ናቸው ማለት ነው ሪሶርስ ዲግራዴሽን የሚያመጡ። ሪሶርስ ዲግራዴሽን is the quality and the decline in the quality and quantity of a resource. ኦኬ ሶ እዚህ ላይ ማለት ይችላል ለምሳሌ እዚህ ላይ አሁን ኳንቲቲው ነው አፌክት እያደረገ ያለው አይደል? ዛፉን ቆርጦ ጨርሰውታል። ሶ ምን ማለት ነው አካባቢ ላይ ያለው የፎረስት ኳንቲቲ የዛፍ ቬጂቴሽን ከቨር በኳንቲቲው መቀነስ ይችላል ማለት ነው። መልሶም ይሄንን ኳሊቲውን መልሶ እዚህ እንደዚህ አይነት ተመሳሳይ የሆነ ቲምበር ውድ እስክናገኝ ድረስ it takes years and years ይሄንን ከ5 ዓመት በኋላ የነበረውን ዛፍ መልሰን አናገኘው። ይሄንን ያክል ግንድ ያለው ዛፍ መልሶ በቶሎ ያበቅላል። ሶ የዛሬ 5 ዓመት የሚኖረን ዛፍ is not as quality as the ዛፍ we had ይሄን ዛፍ ከመቁረጣችን በፊት አይደለ? ሶ ኳሊቲውንም ኳንቲቲውንም ጭምር ነው ዲክላይን የሚያደርገው። ናው what are the causes of resource degradation? ሁለት ኮዞች አሉ። አንደኛ አንደርላይንግ ኮዝ የምንላቸው ወይም ሜጀር ኮዝ የሚባሉ ማለት ነው። ሌላኛው ደግሞ ፕሮክሲሜት ኮዝ ወይም ሰከንዳሪ ኮዝ። ሶ ሜጀር እና ሰከንዳሪ ብለን እናያቸው። ሶ ምን ማለት ነው? ሁለት ኮዝ ነው ያለው። ከሁለቱ ኮዝ በኋላ ኮንሲኩዌንሱ ይመጣል። ምን ማለት ነው ይሄ? በዚህ ምሳሌ ነው ያለው። እዚህ ጋር ክላይሜት ቼንጅ እና ዴዘርቲፊኬሽን ይላል። ክላይሜት ቼንጅ እዚህ ጋር is the major factor ወይም መጽሐፋቸው ላይ እንደሚለው the underlying factors የሚባለው ነው። ኦኬ underlying ነው። ሶ underlying factor ወይም major factor የምንለው ለዚህኛው ኮዝ ማለት ነው። ይሄኛውም ራሱ ኮዝ ነው። የመሬት ሪሶርስ ዲግሬድ እንዲበዘበዝ የሚያስችል ኮዝ ነው ዴዘርቲፊኬሽን። ግን ደግሞ ዴዘርቲፊኬሽንም የራሱ የሆነ ኮዝ አለው ክላይሜት ቼንጅ። ኦኬ ስለዚህ ክላይሜት ቼንጅ ምን ይፈጥራል? ዴዘርቲፊኬሽን ይፈጥራል። አዎ ሌላ ምን ሊፈጥር ይችላል ክላይሜት ቼንጅ? ለምሳሌ የባህር ጠለል ከፍ እንዲል ሊያደርግ ይችላል አይደለ? የባህር ጠለል ከፍ እንዲል ወይም የሲ ሌቭል ሚን ሲ ሌቭል ከፍ እንዲል ሊያደርግ ይችላል። ሌላ ኮዝ ማለት ነው። ግን ከፈጠራቸው ነገሮች ውስጥ አንዱ ዴዘርቲፊኬሽን ነው። ዴዘርቲፊኬሽን ደግሞ ምንን ይፈጥራል ስንል ዴዘርቲፊኬሽን እንዴት ላንድ ዴግራዴሽን ወይም ሪሶርስ ዴግራዴሽን ያመጣል? አካባቢ ላይ ያለ ዛፍ ይደርቃል። በረሃማነት የሚስፋፋ ከሆነ በረሃማነት ኢንክሮች የሚያደርግ ከሆነ ወደ አንድ አካባቢ እየሰፋ የሚመጣ ከሆነ ኦኬ አንድ አካባቢ በተፈጥሮ በረሃ ሊሆን ይችላል። አካባቢ ላይ ያሉ ግን በዛፍ የተሸፈኑ ቬጂቴሽን ከቨር ያላቸው ቦታዎች ይኖሩናል። ወደ እነሱ ቦታዎች ኢንክሮች እያደረገ ሲሄድ ያ በረሃማነት አካባቢ ላይ ያለውን የባዮ ከቨር ያጠፋል። ሶ እዚህ ጋር የባዮ ከቨር ወይም ቬጂቴሽን ከቨሩ ይሄኛው ክላይሜት ቼንጅ ዴዘርቲፊኬሽንን ኮዝ አደረገ። ከዛ ላይ ዴዘርቲፊኬሽን ደግሞ አጌን ኮዝ ነው። እሱም ምንን አመጣ? ባዮ ከቨር እንዲቀንስ አደረገ። አካባቢ ላይ በረሃማነት ስለሰፋ የዛፍ ከቨር ቀነሰ። ስለዚህ አንድ ሪሶርስ ዲግሬድድ ሆነ ማለት ነው። ዛፍ ወይም ፎረስት ዲግሬድድ ሆነ። ስለዚህ ይሄ ባዮ ከቨር የምንለው ምንድነው? ኮንሲኩዌንስ ነው።
ዴዘርቲፊኬሽን የምንለው ምንድነው? ሰከንደሪ ኮዝ ነው። ይሄኛው ሰከንደሪ ኮዝ ነው። ኦኬ ስቲል ኮዝ ግን ሰከንደሪ ኮዙም ኮዝ አለው ፕራይመሪ ኮዝ ወይም ሜጀር ኮዝ እሱም ክላይሜት ቼንጅ ነው። ለምሳሌ ሚን ሲ ሌቭል መጨመሩ አለ ወይም አማካይ የሆነ የባህር ጠለል ከፍ ማለቱ ሌላኛው በክላይሜት ቼንጅ ምክንያት ኮዝ የሚፈጠር ነገር ነው። እሱስ ምንድነው ኮንሲኩዌንሱ? መጨረሻ ላይ ያለው ኮንሲኩዌንስ ስለሆነ ማለት ነው። በሚን ሲ ሌቭል ምክንያት ከፍ ማለት ምክንያት ምን ይፈጠር ይችላል? ፍላዲንግ ጎርፍ። ኦኬ በተለይ ኮስታል ኤሪያዎች ላይ ውቅያኖሶች ወይ ከወንዞች ከባህሮች አቅራቢያ የሚኖሩ ኮሚኒቲዎች በባህር ጠለል ከፍ ማለት ምክንያት ከፍተኛ የሆነ ጎርፍ ያጋጥማቸዋል ወይም ውሃው ከፍ እያለ ስለሚመጣ አካባቢውን ኢንክሮች ያደርገዋል። እሱ ነው ችግሩ። ፍለዲንግ ምንድነው? እዚህ ጋር ኮንሲኩዌንስ ነው። ሚን ሲ ሌቭል ከፍ ማለቱ ምንድነው? ሰከንደሪ ኮዝ ነው። ክላይሜት ቼንጅ ደግሞ ፕራይመሪ ኮዝ ነው። ፕራይመሪ ኮዝ አለ፣ ሰከንደሪ ኮዙን ኮዝ ያደርገዋል፣ ሰከንደሪ ኮዙ ደግሞ ኮንሲኩዌንስ ይፈጥራል። በተሳዊት ኮዝ ወይም እዚህ ጋር ራፒድ ፖፑሌሽን ግሮዝ አለ፣ ፕራይመሪ ኮዝ ነው። ራፒድ ፖፑሌሽን ግሮዝ ፕራይመሪ ኮዝ። ኢንቴንሲቭ ዩዝ ኦፍ ላንድ ወይም ዲፎረስቴሽን ይፈጥራል። ይሄኛው ፕራይመሪ ኮዝ ወይም ሜጀር ኮዝ ማለት ነው። አንደርላይንግ ኮዝ ፖፑሌሽን ግሮዝ ነው። የዓለም የህዝብ ቁጥር ከፍ ሲል ምን ይፈጥራል? እሱ ሰዎች ላንድን ኢንቴንሲቭሊ እንዲጠቀሙት ያስገድዳቸዋል። ምክንያቱም በቂ መሬት ስለሌለ ማለት ነው። እሱ ደግሞ ምንን ይፈጥራል? ወይም ኮንሲኩዌንሱ ከዚህ በኋላ የመጣው ኮንሲኩዌንስ ምን ሊሆን ይችላል? የሰው መሬት መጠን በመጠቀሙ ምክንያት ሲምፕል ኢሮዥን ሊፈጠር ይችላል። አንደኛ ኦኬ፣ በቀላሉ ኢሮዥን ሊፈጠር ይችላል። ወይም የባዮ ማስ እዛ አካባቢ ላይ ያለ ባዮ ማስ እየቀነሰ ይመጣል። ይሄ ኮንሲኩዌንስ ነው። ይሄ ሰከንዳሪ ኮዝ ነው። ይሄ ፕራይመሪ ኮዝ ነው። ለምሳሌ ይሄ የማይኒንግ አካባቢ ነው። ማይኒንግ አካባቢ ወይም ማዕድን ቁፋሮ የሚደረግበት አካባቢ ማለት ነው። ማዕድን ቁፋሮ ወይም ማይን መደረጉ ኮንሲኩዌንሱ ምንድን ነው የሚሆነው? አካባቢ ላይ ያለውን ባዮ ማስ እንዲጠፋ ያደርጋል። ይሄኛው ግን የማይን መደረጉ ምንድነው? ሰከንዳሪ ኮዝ። ፕራይመሪ ኮዙ ምን ሊሆን ይችላል? አርባናይዜሽን። ኦኬ ብዙ ዲማንድ ስለሚኖር አርባናይዝ ሲኖር ከተማነት ሲሰፋ ብዙ የቴክኖሎጂ ዲማንዶች ብዙ ስለሚኖሩ እነሱን ሚት ለማድረግ ብዙ ማዕድናት ያስፈልጋሉ። እነሱ ነገሮች ጋጀቶችን ለመስራት እሱ ማይኒንግን ይፈጥራል። ማይኒንግን ኮዝ ያደርጋል። ማይኒንግ ደግሞ አካባቢ ላይ ያለውን እዚህ ጋር ነበረ ጫካ ኦር ሰምቲንግ እንዲጠፋ ያደርጋል። ሶ ዳትስ አ ኮንሲኩዌንስ። ሶ ኮዞቹ ምንድነው ስትባሉ ፕራይመሪ ኮዝ ወይም አንደርላይን ኮዝ አለ፣ ሰከንዳሪ ኮዝ አለ። ከዛ በኋላ ነው ኮንሲኩዌንሱ የሚመጣው። ኦኬ ሶ ኮንሲኩዌንሶቹ እነዚህ ናቸው። አንደኛው ሎስ ኦፍ ባዮዳይቨርሲቲ ወይም የብዝሃነት የባዮሎጂካል የሆነ ብዝሃነት የነበሩ ብዙ አይነት የዛፍ አይነቶች የነበሩ ብዙ አይነት የእጽዋት አይነቶች እነሱ ነገሮች የእንስሳት አይነቶች ይጠፋሉ። we lose the biodiversity ኦኬ። ከዛ በመቀጠል ዴዘርቲፊኬሽን ወይም በረሃማነት በጣም ይስፋፋል። ይሄ ማለት አካባቢ ላይ ያሉ የእጽዋት ከቨር በጣም እንዲቀንስ ይሆናል። ይሄኛው ባዮዳይቨርሲቲ ስንል ኦኬ ጫካው ኖሮ ግን እዛው ጫካ ውስጥ ይበቅል የነበረ እጽዋት ከእንግዲህ ወዲያ አይበቅልም because of some change። ለምሳሌ ሶይሉ ከዚህ አካባቢ ያለው ሶይል ሳሊናይዜሽን አጠቃ ወይም ወደ ጨዋማነት በጣም ተቀየረ። የሆነ እሱ ነገር ያልተመቸው የሆነ እጽዋት አይነት ይጠፋል እንጂ ፎረስቱ ሙሉ አይጠፋም። ዴዘርቲፊኬሽን ሲሆን ግን አካባቢ ላይ የነበረው የውሃ ከቨር የዛፍ ከቨር ቬጂቴሽን ከቨር ሙሉ ለሙሉ ጠፋ ስንል ነው ዴዘርቲፊኬሽን ስንል። ከዛ በመቀጠል ፉድ ሴኩሪቲ ፉድ ኢንሴኩሪቲ እና ማይግሬሽን ይመጣል። ይሄ ለምሳሌ በፊት ላይ አንድ ቤተሰብ ኖሮ 7 ልጆች ያሉት አንድ ገበሬ ሊኖር ይችላል። ቤተሰቦችን ቀጥ አድርጎ ሊያስተዳድር ይችላል በእርሻ ስራው። ከዛ በኋላ ግን አካባቢ ላይ ዛፍ ብዙ በመቆረጡ ምክንያት ከፍተኛውን ኢሮዥን ዝናብ ሲዘንብ አፈሩ የሚቆነጥጠው ስለሌለ ውሃው በቀላሉ አጥቦት ይሄዳል። በዚህ ምክንያት የሚያገኘው ከቨር የሚያገኘው ሪሶርስ ወይም የሚያገኘው እዚህ ጋር ይልድ ያልነው ማለት ነው። የሚያገኘው ይልድ ከአንድ መሬት አንድ እርሻ አንድ ጋሻ መሬት አርሶ ያገኝ የነበረው የእርሻ ምንድነው ምላሹ ከመሬቱ የሚያገኘው ምላሽ ይቀንስበታል አይደል? አፈሩ ስለተሸረሸረ እንደ በፊቱ በቂ ምርት ማምረት አይችልም። በሱ ምክንያት ቤተሰቡ እንደ ቀድሞ ሰፖርት ማድረግ አይችልም። በዛ ምክንያት ማይግሬሽን ይኖራል። ማይግሬሽን እዛው ሀገር ውስጥም ሊሆን ይችላል። ከሆነ አንድ ቦታ ተነስቶ ከኢትዮጵያ ውስጥ ወደ ከተማዎች መፍለስ ሊሆን ይችላል፣ ወይም ደግሞ ከሀገር መውጣት ሊሆን ይችላል። because of the impact of the consequence ወይም የሪሶርሱ ዲግሬድ በመደረጉ ያ ዛፍ በመቆረጡ ምክንያት እነዛ ዛፎች አካባቢ ላይ የነበረው ጫካ ክሊርድ በመሆኑ ምክንያት አፈሩ መቆንጠጥ አቆመ። ዛፉ ዛፍ ስለሌለ እሱ ደግሞ ኢኮኖሚክ ኢምፓክት አለው። እሱ ኢኮኖሚክ ኢምፓክት ደግሞ ማይግሬሽን ይፈጥራል። ፉድ ኢንሴኩሪቲ ይኖራል። ኦኬ ሶ እሱ ነው ኮንሲኩዌንስ ስንል። ሎ አግሪካልቸራል ይልድ አበቃ። ስለ ዲግሬዴሽን ስናወራ ትልቁ ችግራችን ይልድ ነው። ኢምፕሩቭ ማድረግ እንችላለን ወይ? አሁን ያለንን ምላሽ ከሪሶርሳችን የምናገኘውን ምላሽ መጨመር እንችላለን ወይ?
1 ሄክታር አርሰን እናገኝ የነበረውን ኩንታል እህል መጨመር እንችላለን ወይ? ጥያቄ እሱ ነው። ኦኬ ግን ሪሶርሱ ዲክሪድ በሆነ ቁጥር አግሪካልቸራል ይልድ ይቀንሳል። ኦኬ ከእርሻ የምናገኘው ምላሽ እየቀነሰ ነው የሚመጣው። አገኝ ስለዚህ ምን እናደርግ ነው? ቻፕተሩን ስንጀምር አንድ ፕሮሚስ አድርገን የጀመርነው ምንድነው? እነዚህ ዲግራዴሽን ይኖራል። ምን ኮዝ ያደርገዋል አለን። ከዛ ኮንሲኩዌንሱ ምንድነው የሚሆነው አለን። ከዛ እንዴት አድርገን ሃንድል ማድረግ እንችላለን የሚለውን እናያለን ብለን ነበር የጀመርነው። እሱን አሁን አንደኛው ስራ መስራት የምንችለው አፎረስቴሽን። አፎረስቴሽን እና ሪፎረስቴሽን ለሁለት አንድ ላይ አድርገን እንያቸው። ሪፎረስቴሽን ምንድነው ዲፍረንሳቸው? እነዚህ ነገሮች አይ ቲንክ ሎወር ግሬድ ላይም ሳታዩት የቀራቸው አይመስለኝም። አፎረስቴሽን ስንል አንድ ቦታ በጫካ ከቨር ያልተደረገ አካባቢ ይኖርና እሱን አሁን እንተክልበታለን፣ ብዙ ዛፎችን እንተክላለን፣ በጫካ ከቨር እንዲሆን እናደርጋለን፣ ወይም መልሶ አካባቢውን እናለማዋለን። ሪፎረስቴሽን ሲሆን ደግሞ ከዚህ በፊት የአካባቢ በጫካ የተሸፈነ ነበር፣ የዛፍ ከቨር ነበረው፣ ግን ዲዩ ቱ ሰም ሂውማን ኮዝ ሊሆን ይችላል ወይም ናቹራል ኮዝ ሊሆን ይችላል የጫካ ከቨር አሁን የለም። ስለዚህ እሱን መልሰን ስናመጣው ነው ይሄ አካባቢውን መልሶ ማልማት እንለዋለን። ሪፎረስት ማድረግ ነው። ኦኬ ሪፎረስቴሽን። ይሄኛው ደግሞ አፎረስቴሽን፣ ለመጀመሪያ ጊዜ አፎረስት እናደርገው ነው። ሌላኛው ቼክ ዳም ነው። ወደ አካባቢ የሚፈስ አንድ የውሃ ሰርፌስ ኖሮን፣ አንድ ሰፊ መሬት ኖሮን የአግሪካልቸራል ስራ የሚሰራበት ሊሆን ይችላል ወይም ዋቴቨር፣ በአቅራቢያው ከፍተኛ የሆነ የውሃ ፍሳሽ የሚኖር ከሆነ ቼክ ዳም የውሃው ቬሎሲቲ በከፍተኛ እያጠበው እንዳይመጣ እና አፈር እያጠበው እንዳይሄድ ቼክ ዳም ይኖራል። የቼክ ዳም ዋና ሀሳቡ ምንድነው? ቬሎሲቲ፣ የውሃው ቬሎሲቲ ማለት ነው። ፊር ቶኪንግ አቦት ዳም ያው ውሃ ነው የሚኖረው። ቬሎሲቲ እንዲቀንስ ወደዛ አካባቢ የሚመጣው ውሃ ቬሎሲቲው ያነሰ እንዲሆን ማለትም አፈሩ ላይ የሚኖረው ኢምፓክት ይቀንሳል ማለት ነው። በፍጥነት የሚመጣው ውሃ እያጠበ ነው የሚሄደው። ቀስ ብሎ የሚመጣው ውሃ ደግሞ ብዙ ኢምፓክት አይኖረውም። ኦኬ that's check dam። ኤሪያ ክሎዥር የምንለው ደግሞ ምንድነው? አንድ አካባቢ በተደጋጋሚ ለረጅም ለ15 ለ20 ከዛም በላይ ዓመት ሊታረስ ይችላል። ከዛስ እንደ በፊቱ ብዙ ምርት አይኖረውም አካባቢ። ኦኬ በሄክታር ብዙ ይገኝ የነበረ ኩንታል አሁን አይገኝም። ያንን ያህል በጣም ያነሰ ነው የሚገኘው። ስለዚህ ምን ይደረጋል? we close the area፣ እንዘጋዋለን። ኦኬ አካባቢ ይታጠራል፣ ምንም አይነካም፣ እንተዋለን። በራሱ ናቹራሊ አፈሩ ሪጀነሬት እንዲያደርግ እንተዋለን ማለት ነው። በራሱ ናቹራሊ ራሱን ሪጀነሬት ማድረግ ይችላል። የኛ የሂውማን ፋክተር ከዛ አካባቢ እናስወግዳለን ማለት ነው። that's area closure። ቴራሲንግ ማለት ደግሞ ይሄ ምንድነው? በእርከን ስራ መስራት። ኦኬ ብዙ አሁን የኮንሶ እርከን ተብሎ ብዙ በዩኔስኮ በምንም ይመዘገባል። ቻይና በጣም በእርከን የታወቀች ሀገር ነች። እርከን ስንል አብዛኞቹ ታውቃላችሁ ብዬ አስባለሁ እና በጣም መጥፎ ስዕል ነው መስለው አሁን እንደዚህ መሬቱ እንደዚህ ያለ ቢኖረን በደረጃ ይሄኛው ቀስ እያለ ኦኬ በደረጃ ውሃው ሲመጣ ቀጣለ ይሄን አጥቦ ከመሄድ መጥቶ ከዛ ላይ ቀጣዩ ደረጃ ያለፈ እንዲሄድ እርከን የምንለው ይሄን በደረጃ ከአንዱ ወደ አንዱ እንዲመጣ የውሃው ኢምፓክት በጣም ኃይለኛ ይሆናል። ኢሪጌሽን መስኖ ነው። አፈሩ ዲፕሌትድ ከሆነብን ወይም በቂ ውሃ እርጥበታማነት ከሌለው አፈሩ ግዴው መስኖ ያስፈልጋል። ለምሳሌ አሁን አንድ ትልቅ የሚሰራ ስራ ምንድነው? ኢትዮጵያ ውስጥም በአጠቃላይ እንደ ዓለምም ሬን ፌድ የሆነ አግሪካልቸር ወይም ሬን ዲፔንደንት የሆነ ዝናብ ላይ ዲፔንደንት የሆነ አግሪካልቸር መቀነስ ነው የሚፈለገው። ኦኬ ዝናብ ካልዘነበስ ላምበላ ነው። እሱን ሃንድል ለማድረግ እሱን አድሬስ ለማድረግ ኢሪጌሽን መስኖ አለ። በአመት በፊት አንዴ ወይ ሁለቴ የዝናብ ወቅትን ጠብቆ ያመርት የነበረ ገበሬ አሁን ላይ በመስኖ ምክንያት ተጨማሪ ጊዜ ማምረት እንዲችል ማለት ነው። በአመት ሁለቴ በፊት ያመርት ከነበረ ሁለት ዝናብ ጠብቆ ማለት ነው አሁን ላይ በመስኖ አንድ ተጨማሪ የምርት ጊዜ እንዲኖረው እናደርግለታለን። 3 ሆነለት ማለት ነው። ኢሪጌሽን ሪፎረስቴሽን ከዚህ ጋር ቅድም ያየነው ነው። አፎረስቴሽን ለመጀመሪያ ጊዜ ስናለማ ነው። ሪፎረስቴሽን ደግሞ ሪፎረስት መልሶ ወደ ጫካነት መቀየር። ሌላኛው ሌጊዩም ሮቴሽን ነው። ይሄ ማለት ለምሳሌ ምንድነው? የተወሰኑ አይነት ለምሳሌ ቤተሰባችሁ እናታችሁ ልትሆን ትችላለች። ስትሄዱ ወፍጮ ቤት የሆነ ነገር ተሸክማችሁ ወፍጮ ቤት የምትሄዱ ከሆነ በርበሬ ለማስፈጨት ከሆነ ሄደችው ቀጥታ ሄዳ ሽሮ የተፈጨበት ላይ ወይ በሶ የተፈጨበት ላይ በርበሬውን ማስፈጨት አትፈልግም አይደል? ምንድነው የምትጠብቀው? በርበሬ የተፈጨበት ካለ ነው የራሷን በርበሬ የምታስፈጨው። አለበለዚያ በፊት የተፈጨው እንበል በሶ ከነበረ መጀመሪያ ላይ የሚወጣው በርበሬ ምንድነው የሚሆነው? የበሶ ወፍጮ ውስጥ የቀረው የበሶ የሆነ ነገር ይኖረዋል አይደል? መልኩም ቀይ አይሆንም፣ ይነጣል፣ ጣዕሙም ልክ አይመጣም። ኦኬ ግዴታ እንደዛ ማድረግ ካለባት በሶ ላይ
ቀጥታ ለማስፈጨት ካለባት በርበሬውን ምንድነው የምታደርገው? መጀመሪያ ሊወጣው ለብቻ ይሄ በቃ መጥፎ በርበሬ ተብሎ ይቀበጣል። ከዛ በኋላ በወፍጮ ከታጠበ በኋላ ማለትም በበርበሬው ማለት ነው ከሱ ቀጥሎ ያለውን ነው እንደ ጥሩ በርበሬ የሚታየው። ሌጊዩም ሮቴሽን ማለት እንደዛ ነው ቤዚክሊ። አካባቢው ላይ በተለይ አሁን በዚህ የሚታወቀው ፒስ ነው። ፒ ወይም ሽምብራ ምን ዘራ ከሆነ አንድ አካባቢ ላይ ከዛ የሱ ያ ሽምብራው ትራፊው ማለት ነው ማለትም ከቆረጥን በኋላ ከታጨደ በኋላ የሚቀረን ናይትሮጂን ሮቴሽን የሚባል ነገር አለ። እሱ አፈሩን ናይትሮጂን ኮንተንት እንዲኖረው ያደርግልናል። ኦኬ ከሽምብራ በኋላ የሚዘራ እህል አፈሩ የበለጠ ናይትሮጂን ኮንተንት ስለሚኖረው ከሱ በኋላ የሚመጣ እህል በጣም ተጠቃሚ ይሆናል። ኦኬ ይሄ ማለት ሽምብራውን ከምን ጋር እናመሳስለው? ከሌላ በርበሬ ጋር ከሌላ በርበሬ ላይ መልሰን ሌላ በርበሬ ብናስፈጭ ቀጣዩ በርበሬ አሪፍ እንደሚሆንልን ሽምብራው በኋላ የሚሰራ ማንኛውም እህል ይሄኛው ናይትሮጂን ኮንተንት ጥሎልን ስለሚሄድ ሽምብራው ቀጣዩ እህል ጠቃሚ ይሆናል። እንደዚሁ ብዙ ሌጊዩም ኮንተንት ያላቸውን እጽዋት ተክሎች አዝርዕትን እነሱን የምንዘራ ከሆነ ቀጥሎ የሚመጣው እህል ተጠቃሚ ይሆናል። ምክንያቱም ናይትሮጂን ኮንተንት ታትቶለት ስለሚያልፍ ማለት ነው። ኦኬ ነሰሰሪሊ ከሽምብራ በኋላ ሽምብራ መሆን አይጠበቅበትም። ልክ በርበሬውን ለማስፈጨት በርበሬ እንደምንጠብቀው ግዴታ አይደለም፣ ግን ለሱ አመቺ የሆነ ነገር መጠበቅ ማለት ነው። ሮቴት ስናደርግ አሁን ዘርተን በየአመቱ እና በየወቅቱ በየምርት ወቅት ማለት ነው በአመት 3 የሚዘራ ገበሬ ሆነ ተመሳሳይ ነገር ባይዘራ ቢያንስ በአንዱ ሮቴት አድርጎ ሌጊዩም ኮንቴንት ያላቸው ናይትሮጂንን የሚተዉ እጽዋትን አዝርዕትን ቢዘራ ጥቅም አለው ነው። አንዱ ኮንትሮል የምናደርግበት እጽዋቱ መሬቱን ሳንቶ ኤሪያ ክሎዥር ብለን ሳንቶ ባለበት እየሰራንበት ግን ኦክሲጂን ናይትሮጂንን መልሶ የሚሰጥልን አዝርዕትን መዝራት ነው። ኦኬ ከዛ ቀጥሎ ያለው መልቺንግ ነው። መልቺንግ ማለት ደግሞ ብስባሽ ማለት ነው። ኦኬ ይተዋል። አንድ ቦታ ከታጨደ በኋላ መልሶ እዛው ላይ የቀረን እንተዋለን። እዛው ላይ መልሶ እሱ በስብሶ ለአፈሩ እንደ ማዳበሪያ እንደ ናቹራል የሆነ ፈርቲላይዘር ሆኖ ያገለግላል። ዳይቨርዥን ካናል ስንል እዚህ ጋር ሰፊ መሬት ካለንና እዚህ ጋር ኃይለኛ የሆነ ወንዝ ወደዚህ የሚመጣ ካለ ኃይለኛ የሆነ ወንዝ ወደዚህ የሚመጣ ካለ ዳይቨርዥን ካናል ውሃው ወደዚህ እንዲሄድ የተወሰነ ውሃ ደግሞ ወደዚህ እንዲሄድ አድርገን መስመር ነው ካናል ነው እናበጅለን። ትሬንችስ ተመሳሳይ ነው ከቀደም ካየነው ጋር፣ ግን ልዩነቱ ምንድነው? ይሄኛው ዲች ነው የምናበጅለት ወይም መሄጃ መንገድ ነው የምናበጅለት። እዛው መሬት ውስጥ እዚህ ውስጥ ሆኖ ቢሆን መንገድ እንደዚህ እናበጅና ሜቢ መንገድ ካበጀነት በኋላ ከዚህ ጋር የሚመጣው ውሃ አብዛኛው መሬታችንን ሳይነካ ዳይቨርጀር ለምናደርገው እንደ ዳይቨርዥን ካናል ግን ባለበት በትሬንችስ በቱቦ እንዲያልፍ ነው የምናደርገው። ሼልተር ቤልት ደግሞ ለምሳሌ ከከተማ ስትወጡ ሰፊ እርሻ መሬት ይኖርና ዙሪያው ግን ሙሉ በዛፍ ይታጠራል ዙሪያው። ሼልተር ቤልት ማለት እሱ ነው። አፈሩን ይሄኛው ከነፋስ ለመከላከል ኦኬ አፈሩን ከነፋስ ለመከላከል ዙሪያው በዛፍ ባህር ዛፍ ሆነ ዋትኤቨር ይታጠርበታል። መሀል ላይ ሊዘራ ይችላል ላይዘራ ይችላል። ሀሳቡ ግን ምንድነው? አካባቢውን ከነፋስ ኢፌክት ለመጠበቅ በዛፍ ይታጠራል። ዲችስ ከትሬንች ጋር ተመሳሳይ ሀሳብ ነው። ፈርቲላይዘርስ አጌን ናቹራል ፈርቲላይዘርስ እንደ መልቺንግ እንደ ብስባሽ መጠቀም ወይም ሰው ሰራሽ ፈርቲላይዘርም ደግሞ ማዳበሪያ ማለት ነው። እነሱን መጠቀም እንችላለን። አድሬስ የምናደርግባቸው መንገዶች እነዚህ ናቸው። ኮዞቹን አየን፣ ከዛ በኋላ ኮንሲኩዌንሶቹን ኮዝ 2 አይነት ነው አለን። ከዛ ኮንሲኩዌንስ አየን፣ ከዛ አሁን ኮንትሮሊንግ ሜካኒዝም ብለን ረጅም ሊስት አየን። ኦኬ ሪሶርስ ዲግራዴሽን ኤንድ ኢትስ ኮዝስ ምንድናቸው? ኮዞቹ ብለን ፕራይመሪ ወይም ሜጀር ኮዝ የምንላቸው ወይም አንደርላይንግ ኮዝ አይደል? ከዛ ደግሞ ሰከንዳሪ ኮዝ አለ። ከዛ ኮንሲኩዌንስ አለ። ኮንሲኩዌንሱ ምንድነው? ባዮዳይቨርሲቲን ማጣት ነው። ኢኮኖሚክ ሪተርን ይልድ መቀነስ ነው። እንደሱ አይነቶች ሜካኒዝምስ ቱ ኮንትሮል ሪሶርስ ዲግራዴሽን ደግሞ አሁን ያየናቸው እነ መልቺንግ እነ ሌጊዩም ሮቴሽን እና ሪፎረስቴሽን ፈርቲላይዘር እነዚህ የመሳሰሉትን ነገሮች ብናደርግ በዚህ ኮዝ ምክንያት የተፈጠሩትን ኮንሲኩዌንሶች ሃንድል ማድረግ እንችላለን። የዩኒቲ ሎጂክ እንደዚህ ነው፣ ወርታች ነው የሚሄደው። ስለዚህ ቀጣይ ስንገናኝ ደግሞ 3.4 ላይ አሁን ያየነው ስለ መሬት ነው አይደል? በአብዛኛው ስለ አፈር። ቀጣይ ስንገናኝ ስለ ትራንስ ባውንደሪ ሪቨርስ ወይም ድንበር ዘለል ወንዞች፣ ድንበር ዘለል የውሃ አካላት ስለነሱ የምናይ ነው የሚሆነው። 3.3 ይሄንን ይመስል ነበረ። ኢትስ ቢን አ ፕሌዠር ሃቪንግ ዩ ሂር። ቀጣይ እስክንገናኝ ቴክ ኬር።